ባንዴ ነው እምነትህን የሚያስቀይሩ። ጴንጤ ሆነ ይሉሃል። መጀመሪያ ምን እንደሆንክ እኮ ሁሉ አያውቁ። ገብቷል። እኔ ጽጌ የሰጠችኝ እምነት፣ ቢሌ ወንድሙ ማሙ የሰጠኝ እምነት ኦርቶዶክስ ነው። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉም እና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን ኢንድ ዳርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን? እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባ? ከንብረቴ ጋር አይደለም ጉዳይ። በነገር እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሩ። ይሄ ነው እኮ ዲያቆና ዘአትናቴዎስን አንተ አትመጥን መውቀት የለህም ያለው እኮ ይሄ ነው። ይሄ ለምን ክርስቶስ ተንሥአ እሙታን በአማን ክርስቶስ ተነስቷል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አላችሁ? ይህ ሳብዕ ሚዲያ ነው። እኔ መላኩ ሰረበ እባላለሁኝ። ከተገናኘን ትንሽ ረጅም ጊዜ ሆነን በመሃል ትንሽ የሰሙኑ ጉንፋን ከባድ ስለነበረ በሱ ምክንያት ነው የተጠፋፋ ነው። የተለያዩ ጉዳዮች በመሃል ተከናውነዋል። እፎይ ወንድማችን ከኡስታዝ ሁሱ የነበረውን ውይይት በቻልኩት አቅም ወደ እናንተ ሪከርድ አድርጌ አስተላልፌ ነበረ። ከሱ ጋር ተያይዞ የተለያዩ ጉዳዮች የዋሃቢያ እስላሞች እያሉ እያነሱ ይገኛሉ። ስለዚህ እነሱን እንመለከታለን። ወንድማችን መምህር ዘመድኩን በቀለ ስለ እፎይ ያለው ጉዳይ አለ፣ እሱንም እንመለከታለን። በረከት ገበሬዋ ከሀገር መኮብለሏን አሁን የወጡ ያሉ መረጃዎች ያሳያሉ። እሷም በሚዲያዋ ተገኝታ እንዳሳወቀችው ማለት ነው። ስለዚህ እኒህና የመሳሰሉ ጉዳዮች እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ ማድረጉና ማስደረጉ አትርሱብን ለማለት እንወዳለን። ወደ ዛሬ ቪዲዮዎቻችን እንለፍ። አብራችሁን ቆዩ። ለምን ይሄን እንዳለ አዳምጣችሁን እንድትር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ያላችሁ አንድነቱ ሶስትነቱን ሳይጠቀልለው አለ። አንድነቱ ሶስትነቱን አይጠቀልለውም ማለት ነው። ልባሩ ሶስትነቱ ደግሞ አንድነቱን ሳይከፋፍለው አለ። ሶስትነቱ ደግሞ አንድነቱን አይከፋፍለውም። ቀጥል እሺ። ስለዚህ እግዚአብሔር ይጠቀልላል፣ ይከፋፈላል ማለት ነው። ልብ አድርጉ ያ ጀማዓ። ይኸውላችሁ አይጠቀልለውም አይከፋፍለውም እያለው መጽሐፉ ራሱ አነበበው እንደሰማችሁታ። አይከፋፍለውም፣ አያጠፋም፣ አይነጣጥለውም ብሎ ራሱ አንብቦ ያለው እንግዲህ እየሰማችሁ ነው። ስለዚህ እግዚአብሔር ይጠቀልላል፣ ይከፋፈላል ማለት ነው። ልብ አድርጉ። ያነበብከው እኮ አይከፋፈልም አይጠቃለልም የሚል እኮ ነው እንዴ። ሶሪ ቆይ አንዴ ስቄ እግዚአብሔር ይጠቀልላል፣ ይከፋፈላል ማለት ነው። ልብ የኔ ወንድም እኔ እኮ እኔ በነገራችን ላይ ቆይ ይሄ ልጅ ጋር የተወያዩትን እልክላችኋለሁ። እንዴት እውቀት እንደሌለ ይሄ ራሱ እኛ ሰለችን እኮ መቤት እኔ ቢያንስ እንትን እያለን እየተዛዘንን እንዴ አይጠቀልለውም እያለ እዩ። ስለዚህ እግዚአብሔር ይጠቀልላል፣ ይከፋፈላል ማለት ነው። ልብ አድርጉ ያ ጀማዓ። አንድነቱ ሶስትነቱን አያጠፋውም፣ ሶስትነቱም አንድነቱን እያለ ተመልካቾቻችን እንደምታዩት ነው። እነዚህ የዋሃቢያ እስላም በቲክቶክ ንጽጽር እንሰራለን የሚሉ ናቸው። እውቀታቸው ምን ያክል እንደሆነ ነው የሚያሳየው። እንግዲህ እግዚአብሔር አንድነቱን ሶስትነቱን ሳይጠቀልለው ሶስትነቱን ደግሞ አንድነቱን ሳይበትነው የሚለውን ነው እንግዲህ አሁኑ ራሱ እያነበበው መገንዘብ ያቃተው ማለት ነው። ይሄ እንግዲህ አሁኑ አፖስቶሊክ ኢብራሂም አፖስቶሊክ የሚባል ልጅ ነው። እውቀት ያላቸው ነው የሚመስሉት። በእነሱ ጉያ ተደብቀው
ብዙ ነገር ሲሉ ሲዋሹ ማለት ነውና እውቀት ያላቸው ነው የሚመስለው። ቀጥታ የምንመለከተው ነው የሚሆነው እዚሁ ዛሬም አሉን ሌሎች ቪዲዮዎች። እስቲ አሁን ወደ ወንድማችን ሄኖክ እስቲ እንለፍ። አንተን በተመለከተ ለየት ያለ የሰማው ሀሜት አለ? ኧረ ብዙ ያው እቺ ያልኩ ነገር ነው። የላይኳና የፎሎወሯ ጉዳይ ያጓጓል ይመስለኛል። አላውቅም። እኔ ታለንት አከብራለሁ ብያለሁ። አሁን ጊዜው አርቲስቱ አዳራሽ ውስጥ ፎቶ መነሳት የማይችልበት ጊዜ ላይ ነው ያለን። በአንዴ ነው እምነትህን የሚያስቀይሩ። ጴንጤ ሆነ ይሉሃል። መጀመሪያ ምን እንደሆንክ እኮ ሁሉ አያውቁም። ገብቷል። እኔ ጽጌ የሰጠችኝ እምነት፣ ቢሌ ወንድሙ ማሙ የሰጠኝ እምነት ኦርቶዶክስ ነው። አያቴ ዘነቡ የሰጠችኝ ኦርቶዶክስ ነው። እንዲህ ነኝ ብዬ ላስገርምህ አይደለም። እኔ እምነት መቀየር ሳይሆን የከበደኝ ወደ እምነቴ መጠጋት ነው። ሰነፍ ነኝ እምነቴ ላይ ስንፍና እንጂ ያለብኝ እምነቴ መቀየር አይደለም። ይሄን እኮ ወንድሙ እምነቱን ቀየረ የሚል ነገር ተወርቶ ነው። አዎ። እና በተቆነጠጥክ ቁጥር መልስ መስጠት ስለሌለብህ ነው። ዛሬ አጋጣሚ ስለጠየከኝ ነው። ለምን ቤተሰብ ምናምን ይጠይቃል እኮ ገብቷል። እኔ ደካማ ነኝ። እኔ የከበደኝ ወደ እምነቴ መጠጋት እንጂ የመቀየር ችግር የለብኝ። አግኝተኛል። እምነቱን የቀየረ ሰው እኮ ራሱ ሚዲያ ላይ ወጥቶ ያወራል። ምንም ሰው ሊያወራለት አይገባም። ያው እያየን አይደል? እና እኔ ስንፍና ነው የያዘኝ እንጂ ምንም ሰው ላይ ነኝ። አካላዊ ገጽታዬ ነው እንጂ የተቀየረው እምነቴን አልቀየረም። አዎ ያው ሰሙንኛው ሰው ለላይኳና ለሰብስክራይበሯ ሲል ወይም ለፎሎዋ ሲል የተለያዩ ነገሮች ይወራሉ። ሰው ገጽታውን ቀየር ብሎ ሲታይ የሆነ ነገር ማለት ስለምንወድኛ ስለዚህ ወንድማችን እምነቴን አልቀየርኩም ብሏል። አሜን። አትቀይርብን። እግዚአብሔር አምላክ እስከ መጨረሻው ያጽናህ በተዋህዶ ሃይማኖት፣ እኛ ሁላችንም ያጽናን። እስቲ ወደ በረከት ገበሬዋ እንለፍና ያሉ ጉዳዮችን እንመልከት። ፖሊስ በረከት ገበሬዋን ፈልጎ እንዲያመጣ ፍርድ ቤት ትዕዛዝ ሰጠም። በበረከት ገበሬዋና በሌሎች ተከሳሾች ላይ የቀረበው የሙስና ክስ በፍርድ ቤት መታየት ጀመረ። የህግ ባለሙያዎች ፌዴራል ፖሊስ በረከትን ከአየርላንድ በኢንተርፖል ሊያመጣት እንደሚችል ተናግረዋል። ዝርዝሩን በአጭሩ አቀርባለሁ። በከባድ የሙስና ወንጀል የተከሰሱ 10 ግለሰቦችን የክስ መዝገብ የፌዴራል ከፍተኛ ፍርድ ቤት አንደኛም የሙስና ወንጀል ችሎት ማየት ጀምሯል። ፍርድ ቤቱ በዚህ ችሎት ውለው ቀደም ብለው በቁጥጥር ስር የዋሉ 6 ተከሳሾች በቀረበባቸው የክስ መነሻ ላይ ያዘጋጁትን የክስ መቃወሚያ የተቀበለ ሲሆን በዚህ የክስ መቃወሚያ ላይ መርምሮ ብይን ለመስጠት ለሰኔ 1 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ሰምተናል። በተጨማሪም ፍርድ ቤቱ በዚህ መዝገብ ስር ከ6ኛ እስከ 10ኛ ተራ ቁጥር ላይ የጠቀሱትና በአሁኑ ወቅት በቁጥጥር ስር ያልዋሉ ተከሳሾችን የፌዴራል ፖሊስ በአስቸኳይ ፈልጎ ለሰኔ 1 ቀን 2018 ዓ.ም ለችሎቱ እንዲያቀርብ ጥብቅ ትዕዛዝ አስተላልፈዋል። በዚህ የፍርድ ቤት መዝገብ ከተካተቱትና ፖሊስ እንዲያቀርባቸው ትዕዛዝ ከተሰጠባቸው ተከሳሾች መካከል በቲክቶክ ማህበራዊ ገጽ ላይ በረከት ገበሬዋ በሚል ስም የምታወቀው በረከት ወርቁ አንዷ ናት። ተከሳሽ በረከት ወርቁ ከቀናት በፊት በማህበራዊ ሚዲያ ፕላትፎርም ላይ ባደረገችው ቀጥታ ስርጭት ቃለ ምልልስ በአሁኑ ወቅት በአየርላንድ መዲና ደብሊን እንደምትገኝ በይፋ መናገሯ ይታወሳል። ይህን የፍርድ ቤት ጥብቅ ትዕዛዝ ተከትሎ የፌዴራል ፖሊስ ከአየርላንድ መንግስትና ከዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል ጋር በመተባበር ተጠርጣሪዋን በቁጥጥር ስር አውሎ ወደ ሀገር ሊያስመጣት እንደሚችል የህግ ባለሙያዎች እየገለጹ ይገኛሉ። የህግ ባለሙያዎቹ የዚህን አይነት ዓለም አቀፍ የሰዎችን አሳልፎ የመስጠት ሂደት ቀደም ሲል በኢትዮጵያ የተገበረበትን አሰራር ያስታውሳሉ። ለአብነትም እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተዘጋጀው የዓለም ዋንጫ ወቅት በርካታ ኢትዮጵያውያንን ወደ ስፍራ እልካለሁ በሚል የማጭበርበር ስራ በመስራት የብዙዎችን ገንዘብ በልቶ የነበረውን አስካሉካን የተባለ ድርጅት ባለቤት አቶ ግርማይ ገብረ ሚካኤልን የፌዴራል ፖሊስ ከጀርመን ሀገር አሳልፎ በመቀበል ለህግ ማቅረቡ የሚታወስ ነው። እናመሰግናለን ወንድማችን ሄኖክ አለማየሁን። አዎ እንደሰማችሁት ነው። መንግስት ከአየርላንድ አስመጣታለሁ እያለ ነው። እሷ ግን ምን አለች የሚለውን እስቲ ከዴይ 7 እንመልከት።
ላችሁ ሚድረስ እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በረከት ገበሬዋ በምታዩት መልኩ እንግዲህ አየርላንድ ገብታለች። ደብሊን ኤርፖርት ነው የምታዩት ማለት ነው። ደብሊን ኢዝ ዘ ካፒታል ኤንድ ላርጀስት ሲቲ ኦፍ አየርላንድ ነው የሚባለውና ዋና ከተማ ነች። በጣም ላርጀስት ሲቲ ከሚባሉት ውስጥ በአየርላንድ ውስጥ ቀዳሚዋ ነች ማለት ነው ደብሊን እና የዱብሊን አየር መንገድ ማረፊያ ላይ ነው እንግዲህ በረከት ገበሬዋ ሱትኬዟን ወይንም ሻንጣዋን በእጇ ይዛ እየገፋች ያያችሁት አሁን ላይም የምታዩት ማለት ነው። ግን እንዴት ይሄ ነገር ሊሆን ቻለ? እንዴት ይሄ ነገር ሊፈጠር ቻለ? ፌዴራል ፖሊስ መግለጫ ያወጣባት ወንትድ ብሎ የለጠፈባት ሴት እንዴት በኤርፕሌን በራ አየርላንድ ደብሊን ኤርፖርት ልትገባ ቻለች ወይንም እዛ ልትወርድ ቻለች የሚለው አጠያቂ ነው አይደለ? ይሄ እናንተም ጥያቄ ነው። እሱንም እናየዋለን። እንዲሁም ደግሞ አሁን ላይ በረከት ገበሬዋ አየርላንድ ከገባች በኋላ ምን እያለች ነው፣ ምን ተናገረች የሚለውም በጣም ወሳኝ ነገር ስለሆነ እንደተለመደው በመረጃና በማስረጃ የምናይ ይሆናል እና እዛ ከገባች በኋላ አሁን ላይ ምን እያለች እንደሆነ ስሙ። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው፣ አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያቸዋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዲህ በእጄ ንክች አላረግም እዚች ምድር ላይ ማለት ነው። አሳያቸዋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። በደንብ ነው ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር፣ BMW፣ ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳም። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወዳሉት ሄዳለሁ። ለጊዜው ይበቃኛል እነሱን ከነዳው። እኔ የሚያሳዝነኝ የኢትዮጵያ ሕዝብ ነው። ድሃው ማህበረሰብ በጣም ያሳዝነኛል። እንግዲህ እንደምታዩት በህዝብ ገንዘብ ተጫውታ ስንት ክስ ስንት ወንጀል እያለባት እንግዲህ ፌዴራል ፖሊስ ነው ያለው። እኛ እኮ አይደለም ደግሞ ያለ የሚገርማችሁ፣ እኛ ያለው ሉሲፈርን አባቴ አምላኬ ብላ ስትናገረው ወይንም ለሱ ግጥም ስትገጥምለት ስታወድሰው ይሄ ነገር አግባብ አይደለም። እቺ ልጅ ከኋላዋ ሉሲፈር ቢኖር ነው እንዲህ ያለችው፣ እንደ አምላኳ አድርጋ የተቀበለችው፣ በእውቀቱ ስዩም ጻፈ ያለችውን ግጥም እንደገና ወጥታ ያስተት የሆነውን ግጥም የደገመችው ያስተጋባችው። ስለዚህ እዚህ ልጅ ነገር መመርመር አለበት መጠናት አለበት ነበር ያለው። በህግ ደረጃ ደግሞ ፌዴራል ፖሊስ ወንትድ ትፈለጋለች እንዲህ ያህል ሚሊዮን ብር በልተሻል ብሎ ነበር። እሷ ግን አየርላንድ ገብታለች ማለት ነው። እንዴት መንግስት አለ ተብሎ በሚታሰብበት ሀገር ላይ እንደዚህ አይነት ስራ ይሰራል? ይሄ በጣም ተስፋ የሚያስቆርጥ ነገር ነው። ወንጀለኞች ሉሲፈሮች በዚህ መልኩ እንደፈለጉ የድሃው ህዝብ ላይ ሲፈነጩ BMW ነው የምነዳባችሁ፣ መርሴዲስ ነው የምነዳባችሁ፣ ጃጓር ነው የምነዳባችሁ። ቶዮታና ኒሳን አይመቸኝም። አሁን BMW ጃጓር መርሴዲስ ስነዳባችሁ ታያላችሁ። ሌክዠሪ ላይፍ አሳያችኋለሁ እያለች ድሃው ላይ ነው እንግዲህ እንደዚህ የምትንቀባረረው ማለት ነው። ዩሲ ሉሲፈር ግን አንደርላይን መደረግ ያለበት ነገር ዘላለማዊ ህይወት አይሰጥም። ዘላለማዊ ህይወት የሚሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻና ብቻ ነው። ዲያብሎስ መጫወቻ ነው የሚያደርግሽ። እህቴ ንስሐ ግቢ። ሁላችንም ንስሐ መግባት አለብን። ያንቺ ደግሞ ለየት ያለ ነው። ሉሲፈር ነው ታዩታላችሁ። ሾርት ሚሞሪ አይደለንም እኛ እና ያሳዝናል ማለት ድሃው ላይ ህጉ ይሰራል። እነዚህ አይነት ሰዎች ላይ ደግሞ ህጉ ወደኋላ ሲል ታዩታላችሁ። አሳፋሪ ነው። እስቲ ሉሲፈርን ያወደሰችበትን ቪዲዮ አይተንና ሰምተን እንመለስ። ሰው ብቻ አይደለህም፣ ከአፈር ወጥተህ ላፈር መልአክ ነህ ሉሲፈር፣ መልአክ ነህ ሉሲፈር። ክብር ማንነት ባመጽ የሚታፈር የማትንበረከክ የማትርመጠመጥ ከባለጌ ዙፋን በርጩማን የምትመርጥ ያለ ባህር ሰርጓጅ ያለ ሙሴ በትር በትዕግስት ብቻ ባህር የምትመትር ካዘልከኝ ጀምሮ እንቆቆ ጫንቃ ላይ ከፍታል እንጂ ዝቅታላ ላይ እንደ ንስር በረርኩ እንደ እንቁ አበራው የገዛ ክንፎቼን እንደ ዳንቴል ሰራው። በርግጥ ደሃ ነበር የነጣ የጠራ ከጦር ሜዳ ይልቅ ገበያ የሚያስፈራ ቤዛ ባታወርሰኝ አወረስከኝ ትዕግስት ለወደፊት ህልሜ እንድኖር በጽናት አባ ብርሃኔ ነህ አባ የምስራቅ በር ገበና ሸሻጊ እንደ ካባ ገበር አባቴ ባትሆን። እንግዲህ አሁን እንደሰማችሁት ነው። በዚህ ድሃ ህዝብ ላይ የኢትዮጵያ ሀብታሞች መመጻደቅ ስራቸው አድርገውታል።
እሷ BMW እና ማርቼዲስ ልትነዳብን ማለት ነው። ከዚህ ግን እሷ ከምትናገረው ይልቅ እንዴት ሄደች የሚለው ነገር አልታዘባችሁም ተመልካቾች? ተፈላጊ ነች። የፈለጋት ደግሞ ፌዴራል ፖሊስ ነው፣ የሀገሪቱ ፖሊስ ነው የፈለጋት። እሷ ግን በኤርፖርት አድርጋ አየርላንድ ደርሳለች። የኢትዮጵያ መንግስት ደግሞ አሁን ምን እያለ ነው? ከአየርላንድ ከኢንተርፖል ጋር ትብብር በማድረግ ላመጣት እችላለሁ ይላል። እንዴት ሄደች? በየት አልፋ ሄዳ ነው? አሁን እጁ ላይ ያልነበረች ወንጀለኛ ነች ብሎ የከሰሳት አይመስላችሁም? እንዴት ወጣች? ስትወጣ ምን ነው ዝም ብለው አዩዋት? ወይስ የኢትዮጵያ አየር መንገድ ይህን ነገር አያውቅም ነበር? እንቀጥል የምትለውን እንስማ። እንግዲህ መጀመሪያ ሀገር ቤት ውስጥ ነኝ ያለች ሴትዮ አሁን በቅስፈት አየርላንድ ተገኘች ማለት ነው። ስለዚህ ሁለት ነገር ሊኖር የሚችለው መጀመሪያም ከሀገር ወጥታ ነበር ወይም ደግሞ እዛ ኢትዮጵያ ውስጥ ነበረች። ከሀገር እንድትወጣ ደግሞ ያመቻቸላት የመንግስት አካል ይኖራል። እንግዲህ በድንበር ተሻግራ ከሌላ ሀገር ተነስታ ትሄዳለች የሚለው ደግሞ ሌላኛው በጣም ከባድ ነገር ነው። አስቡት፣ በከባድ ወንጀል እየተፈለጋችሁ ከዛ በኋላ ሀገር ቤት ነበራችሁ፣ ከዛ ከሀገር ቤት ስትወጡ ማለት ነው። በአየር መንገድ ከሆነ የኢትዮጵያ አየር መንገድ ይህንን አያውቅም ወይ ነው? ወይም ደግሞ መጀመሪያም ኢትዮጵያ ሳትሆን ኢትዮጵያ ነኝ ብላም ከሆነ ሌላ ቅጥፈት ነው። በድንበር በኩል ሜዳ ከሆነ ደግሞ ሌላ ነገር ነው ማለት ነው። እና እስቲ እሷ ስትናገር ሰምተን እንመለስ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን? እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባ? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለግኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ነገር ወዲያ ከመባበል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጭ ማየት ከፈለጋችሁ ደግሞ አስከልማችኋለሁ። በነገር ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ላይ ያለሁት። ባለፈው ኢትዮጵያ ነበር። ባይተወይ እንዴት ናችሁ? ደህና ናችሁ? እንደሰማችሁት ነው። ሄጄ ፍርድ ቤት እንግዲህ መነጋገር ካለብኝ ከማከበር ፖሊስ ጋር አልሟገትም። ስለዚህ እነጋገራለሁ። ምንም አይነት ያጠፋው ጥፋት የለም። ያለ ፍርሃት ፈጣሪ ከኔ ጋር ነው። መጋፈጥ ያለብኝን ነገር እጋፈጣለሁ ስትል ነበር ባለፈው። አሁን ደግሞ ሸብለል ብላ እንደወጣች ነው እንግዲህ እያሳየችን ያለው ማለት ነው። እና ቀጥላ ደግሞ የምትለውን ስትሰሙ በቃ የሚገርም ነው። ከፖሊስ ጋር ለመዋገት እንዴ? ምን ሆናችሁ አይነት ነገር እንዴ? እኔ እንደዚህ ያለመዋገትም ከፖሊስ ጋር ፍርድ ቤት ከማያከብር ዳኛ ከማያከብር ፖሊስ ጋር አለመዋገትም። ስለዚህ በቃ ሰዎች አሉኝ ሀገሪቷን ለቅቄ ወጣው ተፈላጊ ሞኝ አይነት አንድምታ ነው ስሙ። ጠቅላይ ሚኒስቴሩ ያልተማመነበትም ፍትህ በረከት ላይ እንዳይጥል ይሞከርባት ነው። አይሆንማ። ስለዛ ምን ልል ፈልጌ ነው፣ እኛ ካሁን በኋላ ሁሉን ነገር ትተን ወደ ስራ፣ በቃ ስራና ስራ። አገሪቷ ውስጥ የመጨረሻ የህግ አካል የሆነውን ፍርድ ቤት የማያከብር ፖሊስ ጋር ሄጄ ልሟገት ፊት ለፊታቸው ልቆ። አዎ እንግዲህ አሁን እንደሰማችሁት ነው። ጠቅላይ ሚኒስትሩ እንኳ የማይተማመንበት ወይም ፍርድ ቤቱን የማያከብር የመጨረሻው ደረጃ የሆነው ፖሊስ ጋር አልነጋገርም። ስለዚህ ወጥቻለሁ አየርላንድ ነው። ግን እንዴት ወጣች የሚለው ነገር አብረዋት ይሰራሉ የተባሉ የመንግስት ባለስልጣናት እነሱ አስወጣዋት ወይስ ቁማር ነው ምንድን ነው የሚለውን ለእናንተ ሀሳብና አስተያየት ሰጡበት። እስቲ ወደ ወንድማችን እንለፍ። እስቲ አንድ የኦርቶዶክስ መምህር በሙስሊም ሚዲያዎች ማዕድ ቴሌቪዥን ፕሮግራም አላቸው፣ ማዕድ ፖድካስቶች አሏቸው። የኦርቶዶክስ መምህራን በሙስሊም ሚዲያዎች ላይ እየቀረቡ ክርስትናን የሰበኩበትን እስቲ ስጡን፣ እስቲ ስጡን። እከሌ የሚባለው መምህር የነ እከሌ ሚዲያ ላይ እየሄደ ነው የሚሰብከው፣ እንዲሰብክ ይፈቅዱለታል በሉን እስቲ። አታምጡ። መፍታቸው ነው መከልከላቸው፣ አለመስጠታቸው መፍታቸው ነው።
የኛዎቹ ለምን ሰጣችሁ ብለን ቻሌንጅ አናደርጋችሁ። መፍታችሁ ነው መስጠት ሚዲያው እናንተ እስከሆነ ድረስ። ነገር ግን ክርስትናን ሚስ ሪፕሬዘንት የሚያደርግ በሚዲያዎቻችሁ ላይ እየሰራችሁ ስለሆነ ማይሆኑ ቅርሻቶች እንዲቀረሹ ሚዲያዎቻችሁን እየፈቀዳችሁ ስለሆነ የውሸት ፕሮፓጋንዳ እየተሰራባቸው ስለሆነ እናጋልጣችኋለን። ስናጋልጣችሁ ተነካን፣ ተሰደብን፣ ተተቸን አትበሉ። ቻሌንጅ ለመቀበል ሬዲ ሁኑ። ቀጣይ ተርታውን ስለማንመራችሁ ካሁን በኋላ በጣም ብዙ መረጃዎችን ዘንባችኋል። በጣም ብዙ መረጃዎች ላይ እንሄድበታለን። አስተምሮት ያልሆነ ውሸት የሆኑ ክርስቲያኖችን ልብ ለመስረቅ ሲባል የተነገሩ ሚዲያዎቻችሁ ላይ በጣም ብዙ ትርክቶች ስላሉ እያንዳንዱን ደግሞ ስንሄድ አስተፍተን መርዙን አስተፍተን ነው ምንተው፣ እንዲነካክተን ምንተው አይደለም። ስለዚህ ኦዲየንሶች የምትከተሏቸውን ሰዎች ለዩ። ታዋቂ ሰዎች አዋቂ ናቸው ማለት አይደለም። ታዋቂዎች ናቸው ማለት አዋቂ ናቸው ማለት አይደለም። ታዋቂ ጋር የተነገረ ነገር ሁሉ ትክክል ነው ማለት አይደለም። ፕሮፓጋንዳ ለመንዛት ኡስታዞቹ እንደ ጋሪ የሚጠቀሟችሁ ክርስቲያኖች ካላችሁ በፖድካስቶቻችሁ ላይ የምታስተላልፏቸው አስተምሮቶች የሐሰት ፕሮፓጋንዳ ክርስቲያንን ብላችሁ የምታስተላልፉትን የእነኛን አይዲዮሎጂ ሳታውቁ ፕሮፓጋንዳ በሚዲያዎቻችሁ ላይ እየተጫነ ክርስቲያኑን ብሬን ለመያዝ የሚጠቀሙ ኡስታዞችን እያመጣችሁ የምታደርጉ ከሆነ ሚዲያችሁ ክብሩን ያጣል። የምትለጠፉ፣ የምታቀረቅሩ፣ የምታጎበድዱ ክርስቲያኖች እውቀትን መሰረት ካላደረጋችሁ በጣም ብዙ ቀጣይ የምንሄድባቸው በጣም ብዙ ነገሮች ስላሉ ማለት ነው። አሁን እናመሰግናለን ወንድማችን እፎይ። አዎ በሙስሊም ወንድሞቻችን ሚዲያ ሄዶ አንድ የኦርቶዶክስ መምህር ቃለ መጠየቅ ሲደረግለት አይታችሁ ታውቃላችሁ? የሙስሊሞቹ ነው አይታችሁ ታውቃላችሁ? የለም አይደል? ነገር ግን እነሱ በክርስቲያኖች እንትን እየታደሙ ወይም እየተጋበዙ ቅርሻታቸው ሲነፉ ይታያል። ለዛ ለመጡበት ሚዲያም እኮ ክብር የላቸውም። በክብር አይደለም የሚናገሩ፣ የፈለጉት ነው የሚናገሩ። ስለዚህ ክርስትናን መጠበቅ ካለብህ እያንዳንዱ የሚዲያ ባለሙያ ነኝ የሚለው በተለይ የክርስትናው የኦርቶዶክሱ የሚዲያ ባለሙያ የሚያቀርበውን ማወቅ አለበት። እነዚህ የዋህብያ እስላሞችን እያቀረበ እርሻታቸው እንዲነፉ እንትን እንዲሉበት እንትን ማለት የለበትም። ብዙ ጊዜ አይተናል። ለምሳሌ መጥቀስ ካለ ያስፈልጋል፣ መጥቀስም አለበት። ወንድማችን ማን ያዘዋል ይህን አወከር የሚባለውን የዋህብያ እስላም አቅርቦ የሚናገረው ንግግር የዋህብያዎቹ እስላሞች ሚዲያ ነው የሚመስለው፣ እንደዛ ነው የሚመስለው። ስለዚህ የምናቀርባቸው መረጃዎች ወይም እንግዶችም እንኳን ስናቀርብ ማን ነው ማቀርበው ብሎ እንትን ማለት መገምገም ይኖርብናል መጀመሪያ ማለት ነው። እናመሰግናለን በድጋሚ ወንድማችን እፎይ። እንቀጥል። አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርዟል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን ኢንድ አድርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ ውጪዝ እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው አፈግፍገዋል። ከነሱ ቃል በቃል በደንብ አስተውሉ። ሁሱ ተጽዕኖ ውስጥ እንዳለ ችግር ውስጥ እንደገቡ እስልምና የሚከተሉ ሰዎች ሊበተኑ እንደሆነ ኡማው ክፍፍል ውስጥ እንደገባ ውጪዝ ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ
ይሄን የደረሰብንን ኪሳራ ከሴጣን ጋር በደንብ አስተውሉ ወገኖቼ፣ ከሴጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ እየሰማችሁ ነው አይደል? ከሰይጣን ጋር እንኳ ቢሆን ትብብር አድርገን ሰርተንም ቢሆን ኦርቶዶክሶች ወይም ክርስቲያኖችን በቀል እንበቀላለን ነው የሚሉት። ምን አይነት የሚለውን እንመልከት። ይህንን የገጠመንን ተግዳሮት ለማለፍ ከሴጣን ጋር ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ውርውር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ነው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምፃቸውን ስላሰማዋችሁ ብቻ ለኦዲየንሴቼ ይቅርታ ጠይቃለሁ። ደግሜ አላደርገውም። እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ፣ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይሄው አድምጡት። ዲቤቱ እኮ የጊዜው ሁኔታ እኮ ነው። እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰድ ከኦርቶዶክሶች ጋር ያለው ነገር እኛ በዚህ ሰብ ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። እኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው። ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላት የራሱ አይዞር ወደዛ ማለት ነው። ኮሚኒቲ በሰዓት ያለው ኢቨን እየዞረ ያሉ ቪዲዮዎችንም አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ስላችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለ10 ዲቤት አይኖርም፣ ከዚህኛ አይበልጥም ዲቤቱ። እኛ ይህን ነገር ትንሽ ረገብ እናድርግና ቅድም አብዶም እንዳለው የእንትናም ይህ ቫይራል የወጣው ነገር ቀዝቀዝ ይበልና የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ። ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድ እና ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊሙ ኮሚኒቲ ነው ሊትራሊ ውይይቱን ሊያቻምት ይመጣል ብዬ የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ እዛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ሊትራሊ በዛ ምክንያት ነው ሊትራሊ እንጂ የሆነ እንትን እያለን አይደለም። እኛ እኮ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። አንተ እያወራ ያለው ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ። ደቂቃ የያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ሊትራሊ ችግር የለብኝም ፐርሰናል። ዋናው ይሄኛው ነው ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ሚቱን እኮ እንዲደረግ ፍልቀን ዛሬም ነገም ችግር የለብኝም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ትጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም፣ በቂ ነው። በየትኛውም ቦታ ይሆናል ዲያብሎስ ብላ የሚኖርበት ቦታ ችግር የለብህም። እንግዲህ ንጽጽር እንሰራለን። እናመሰግናለን ወንድማችን እፎይ። አዎ ይሄንን ነው የሚመስለው። እንግዲህ አሁኑ ከዲያብሎስም ጋር ቢሆን ብንሰራም ችግር የለብንም። ይሄ የደረሰባቸው ውርደትና ሽንፈት አርፎ ሊተኙ አልቻሉ፣ ሊያስተኛቸው አልቻለም። እንደምትሰሙት ነው 10 ዲቤትም ቢደረጉ ከዚህ አይበልጡም ከተሸነፍንበት ነው የሚሉ
ስለዚህ በንቃት ሆኖ ነገሮችን መከታተል ግድ ይላል ማለት ነው። አሁን ነገሮቹን እስኪቀዘቅዙን ጠብቅ። አሁን ደግሞ ባለፈው ሰምታችኋልና ኢምራን የሚባለው ከእፎይ ጋር ይወያያል። ግን እነሱ እንዲወያይ የፈለጉት በፈሎወር ነው ይሏቸዋል። 1 ሚሊዮን ፎሎወር ይግባና ከነሱ የነሱ ኡስታዞች የሙስሊሞች ራሳቸው ምንድነው የሚሏቸው ለነዚህ የሚለውን እንከታተል። ይሄ እፎይ የሚባለው ሰው ደግሞ እግዚአብሔር መቼም ሲጣላ ልምጫ አይቆርጥም ይባላል። አያማካክርም፣ እንደው ማንንም አያማክርም፣ ብድግ ነው የሚያደርገው። ሐዋርያትንም ሲመርጥ አይታችሁ እንደሆነ የተማሩትን የሰለጠኑትን ምናምን ሳይሆን በቃ መረብ ዘርግተው ዓሣ የሚያጠምዱትን በትምህርት ምንም ያልገፉትን በመቅደሱ አካባቢ የማያገለግሉትን ቀረጥ የሚቀርጡትን አምኑ ሰብስቦ አምጥቶ ዓለም በክርስትና እንድትከደን ያደረገው እግዚአብሔር ያውቃል። መምረጥ ያለበትን ያውቃል። እና ከቤተ ክህነት ቢሆን ቤተ ክህነት እሳት ይነድበት ነበር ይሄ ሰውዬ። ሲኖዶሱ መግለጫ ያወጣበት ይባል፣ ግን ከቤተ ክህነት አይደለም፣ ከመንፈሳዊ ኮሌጅ ይወጣ አይደለም፣ ከሰንበት ትምህርት ቤት ይወጣ አይደለም። በቃ አንባቢ። በነገራችን ላይ እፎይ መጀመሪያ እኔን ነው የሚቃወመው። እንዴት ውሃብያን ይናገራል፣ እንዴት እስላምን ይናገራል እያለ ቪዲዮ ላይ ይሰራብኝ ነበር። ልክ እፎይ ሲመጣና እኔ አንድ ቀን ስደግፈው እነ ቤተልሔም ዳኛቸው ዘውዴ መገርሳ ነው ፈይሳ፣ እነሱ ቀጥታ እፎይ የሚባለው ያኔ እኔ ስልጤዎችን ለምን ተናገርክ እያለ የሚሰድብበትን ቪዲዮ ነበር ያመጡት። ደግ አደረገ ነው ያልኳቸው። እና እግዚአብሔር አምጥቶ ይህ ልጅ በዚህ ነገር ላይ እንዲነጋገር ምን አደረገ። እፎይ ከመጣ በኋላ ስለ እውነት እንነጋገር ከተባለ ከቤተ ክርስቲያን ላይ ብዙ ስድብ ርቆላታል። እግዚአብሔር በሚያውቀው ብዙ ቤተክርስቲያን ላይ አፍ መክፈት የለም። እኔ ለዚህ እግዚአብሔርን አመሰግነዋለሁ። አያችሁ እግዚአብሔር ቤተክርስቲያንን እንዴት በጥንቃቄ እንደጠበቃት። ማህበረ ቅዱሳን አይደለም፣ ሰንበት ተማሪ አይደለም፣ የሰበካ ጉባኤ አባል አይደለም፣ የመንፈስ ላይ ኮሌጅ ተመሩቅ አይደለም፣ የአብነት ተማሪ አይደለም። በቃ ሰው ነው፣ አንድ ኢትዮጵያዊ ሰው እፎይ ማለት። ይህ ግለሰብን ደግሞ ምን አድርገህ ትናገረዋለህ? እና እሱ ደግሞ የሚያደርገው አሁን በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ጴንጤዎቹ ናቸው። የጴንጤዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ እፎይ የመጽሐፍ ቅዱስ እንዲያስረዳ አይደለም፣ ሁሱም ቁርአን እንዲያስረዳ አይደለም። ሁሱ መጽሐፍ ቅዱስን አውቃለሁ የእናንተ መጽሐፍ እንዲህ አይነት ስህተት አለው ሊል፣ እፎይ ደግሞ ኖ የእናንተ ቁርአን ነው እንደዚህ አይነት ስህተት ያለው ሊል፣ እሱ ኢየሱስ ክርስቶስ ፍጡር ነው ምንትስዬ ሊል፣ እሱ ደግሞ መሐመድ እንዲህ ነው ሊል፣ በቃል ሳይሆን ሁለቱም መጽሐፍ ቅዱስ እያነበቡ ሊናገሩን የመጡት። ስለዚህ ጴንጤዎቹ የኦርቶዶክስን መዋረድ ብቻ ስለሚፈልጉ እሱ ቢያሸንፍና ይሄ ልጅ ቢሆን ልክ ኦርቶዶክስ እንደተሸነፈች ነበር። ኦርቶዶክስ ግን የሚያሸንፋት ነገር የለም፣ የወከለችው የለም፣ የጻፈችው የለም፣ ደብዳቤ ሰጥታ የላከችው የለም። ልጁ እኔ እፎይ ይባላለሁ፣ የምትገጥሙኝ ካላችሁ ክርስትናን ወክዬ ነው የምናገረው፣ ራሴን አንዳንድ ክርስቲያን ነው ብሎ የመጣው ተቋማት ናቸው፣ ኡስታዞች ናቸው እየመጡ የሚሟገቱት ማለት ነው። እና ጴንጤዎቹን ታዘብኳቸው፣ ስለ እውነት ነው የምነግራቸው፣ በጣም የታዘብኩት። እና ያው እንግዲህ እንትን የሚባል የሚካድ ነገር አይደለም። በፊት እና አቡ ሀይደር እየወጡ ለሀጫቸውን ሲያራግፉ በቤተክርስቲያን ላይ ኦርቶዶክሳውያን ዝም ነበር የሚመረጠው። ዝምታ ማለትም ቀኝ ሲመታ ግራህን እንደሚባለው ነገር ሆኖ ነበር። በእንደዚህ አይነት ጉዳይ ግን እንደዚህ መሆን አልነበረበትም። ነገር ግን አሁን እነ እፎይ ሲመጡ እነ ጳላውዲዮስ እነ እፎይ ሲመጡ ከቤተ ክርስቲያን ላይ ብዙ ነገር ስድብም ቀሎላታል። ቀላል የሚባል ነገር አይደለም። እንቀጥልስ። በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት።
ክርክሮቹን በጣም ከባድ ነበሩ። ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። ተንቆራጠጠ፣ መነጽሩን ገልብጦ ሁሉ አለ። ይሄ ልገልበጥ አለ እንግዲህ አባቴ ላርግ በእውነት የኔ እናት በእውነት እና ከባድ ነው እና አልተገለጸም የሚል እንደውም ዘፈኑ ላ ተሰራበት እና ሰምቼ አላውቅም። እግዚአብሔር አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምሳለው ነው። ሰምቼ አላውቅም በእውነት። ከእስላሞችም አውቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን አድርገው ሲሄዱ ነው የማውቀው። ይሄ አላህ እግር አለው ጥፍር አለው እኔ ሰምቼ አላውቅም። ስንት እጅ አለው ይላል፣ እንደዚህ በግራ ነው በቀኝ እጆቹ ይላል። 2 እጅ በዚህ ጋር ነው በግራ እና ብቻ ነገሩ ስብስብ ነበር፣ በጣም ከባድ ነበር በእለቱ እና ከባድ ነበር በእውነት በጣም ከባድ ነበር። አዎ ይህን ቪዲዮ ያላያችሁት ካላችሁ እኔ ጋር ከዚህ በፊት የለቀኩት ቪዲዮ አለ፣ ሙሉ የነበረው ውይይት ያላያችሁት ምናልባት ካላችሁ አይታችሁት ይሆናል ብዬ ተስፋ አደርጋለሁ። ማየት ትችላላችኋል። ሙሉ ቪዲዮ ሲጀምር ጀምሮ ያው ከሌሊቱ 5 ሰዓት ወይ 6 ሰዓት አካባቢ ነበር የተጀመረው። ያው መመልከት ትችላላችሁ ያልተመለከታችሁት። አዎ ፕሮቴስታንቶች ምንድን ነው የሚሉት ደግሞ እስቲ አሁን በውይይቱ ከነበረው ጋር ከዛ ጋር ተያያዥነት ስላለው ነው። እስቲ እንስማት እቺ ሴትዮ ምን እንደምት እኔ እንደ ኦርቶዶክሶች ለሙስሊሞች አሁን ወንጌል ሰብካችሁ ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና? ይሄኔ ጥያቄ ስለ ኢየሱስ ክርስቶስ ነው። አሁን ሙስሊሞች ኢየሱስ ክርስቶስ ጋር ነው ችግር ያለባቸው። ጌታ ኢየሱስ ክርስቶስ አምላክ አይደለም ነው። እናንተ አሁን ከሙስሊሞች ጋር ቁጭ ብላችሁ ክርክር ብትገጥሙ ምን ብላችሁ ነው? በማርያም ነው የምታሳምኗቸው? ኑ ወደኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጣ። በጣም ትልቅ ሴትዮ እኮ ናቸው አይደል? የማያውቁትን መጥተው ከሚዘረግፉ ምን ነው አርፈው ቢቀመጡ። ማዘርዬ የሚያውቁት ነገር የለም። አሁን የኢትዮጵያ ቤተክርስቲያን በየትኛው መጽሐፏ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በየትኛው መጽሐፏ ነው በማርያም አምናለሁ ወይም ማርያም እናመልካለን የምትልበት? አንዳንድ ትላልቅ ሰዎች አሉ የተወደዱት እናታችን ምን እያሉ ነው? አሁን ሙስሊሞች መጥተው ቢጠይቋችሁ ወይንም ደግሞ ለሙስሊሞች ወንጌል ብትሰብኩ ኦርቶዶክሳውያን ምን ብላችሁ ነው የምትሰብኩት የሚል ጥያቄና እንዲሁም ደግሞ ያለ እውቀት የሆነ ዝም ብሎ ማርያምን ታመልካላችሁ አይነት ክስ የተለመደው የጴንጤ እየየ ማለት ነው። ለቅሶ ነው የጴንጤ የሁል ጊዜ ለቅሶ ብዬ ነው የምለው እሱና እሱን ነገር ይሰነዝራሉ። አጭር መልስ እንሰጣቸዋለን። የመጀመሪያው ጌታ ኢየሱስ ክርስቶስን ስለ ዓለም መዳን ህይወቱን የሰጠውን እመጣለሁ ብሎ የመጣ መጥቶም ደግሞ እሞታለሁ ብሎ የሞተ እነሳለሁ ብሎ የተነሳ ኢየሱስን እንሰብካቸዋለን። የትንሣኤውን ጌታ እንሰብካቸዋለን። እነርሱ ወደ ህይወት እንዲመጡ ኢየሱስን እናሳያቸዋለን። ስለዚህ እኛ ለዓለም የሞተውን ኢየሱስ እንሰብካለን ማለት ነው። ማርያምን እናመልካለን ነው የምትሏቸው? አይ እንላቸውም። ማርያምን እናመልካለን ብለን ስለማናምን የማናምነውን ኑ እናመልካለን ማርያምን አንላቸውም። ይሄ የጴንጤ የሁል ጊዜ ዘፈን ነው ማለት ነውና ከእንደዚህ አይነት ድንዛዜ ያለ እውቀት የሆነ እድሜን ከመፍጀት እንዲወጡ በዚሁ ምክሬን እለግሶታለሁ። በዚህ እድሜዎት ውሸት መናገር ልክ አይደለምና እኛ ማርያምን አናመልካትም። ይልቁኑ ደግሞ እናንተ ማን ብላችሁ ነው የምትሰብኩት ለሙስሊሞች? ጥያቄ ምን ብለው ይሰብካሉ? እርሶ ለዓለም ሞቷል ኢየሱስ ብለው ነው የሚሰብኩት? ከሆነ ካልቪኒስቶች እንደዛ አያምኑ። ፕሮቴስታንት ውስጥ ዓለምን ሁሉ ሊያድን መጥቷል ብለው አያምኑ። ለተመረጡት ነው የሞተው ብለው ነው የሚያምኑት። ምን ብለው የሚሰብኩት? የኢየሱስን ማዳን በሚስጥራት በኩል ነው የምንቀበለው ብለው ያምናሉ እንደ መካነ ኢየሱስ፣ ወይስ አይደለም በእምነት ብቻ ነው ብለው ነው የሚሉት? ሙስሊሞች ሲጠይቋቸው የመካነ ኢየሱስና የቃለ ሕይወትን ወንጌል የሚሰብኳቸው የመካነ ኢየሱስን ኢየሱስ ነው ወይንስ የቃለ ሕይወትን ወይንም ደግሞ የሉተርን ወይንስ የካልቪንን?
የማንን ኢየሱስ ይሰብኳቸዋል? ለሙስሊሞች አስቀድመው ስለራስዎት ቤት በደንብ ቢያውቁ ወጥተው በሚዲያ እንዲህ ባላወሩ ነበርና ጓዳን ማየት ጥሩ ነው። እናትም ስለሆኑ ስለ ጓዳ በደንብ ስለሚያውቁ ጓዳውት ላይ ያተኮሩ፣ ጓዳውት ላይ አተኮረው አንዳንድ ነገሮችን ቢያውቁ ቢያሰላስሉ ቢያስቡ ጥሩ ነው። ሳይታሰብ የሚወራ ወሬ በተለይ ሚዲያ ላይ ሚዲያ ይዞት ስለሚቀር ያስገምታልና ከማውራቶት በፊት ትንሽ አሰብ ቢያረጉ ጥሩ ነው ብዬ የልጅነት ምክሬን ለግሶታለሁ። ለሙስሊሞች የትኛውን ወንጌል እንደሚሰብኩ በዛው ከቻሉ ይነግሩኛል ማለት ነው። እናመሰግናለን ኢዮብ ዘሚካኤልን። አው የሱ ሐሳብ ይበቃል፣ በቃ ይበቃል። ለሳቸው ትልቅ ነበሩ እድሜያቸው ግድ ሁሱ ጎፈሬው የሚባለው በጣም አሳፍሯቸው ምንም ዕውቀት እንደሌለው ተገንዝበው ሌላ እስኪ ተቀያሪ ኢምራን የሚባል ደግሞ የነሱ ዑለማን በምን መሰላቸው በፎሎ ነው እንዲህ ብለን እናስገባውና ደግሞ እሱ ዒልም ይታይ መሪያችን እሱ ይሆናል ተብለው እየተታገሉ አው የሙስሊሞች ጉዳይ እንደዚህ ሆኗል። የዋሃብያው እስላም ይጨንቀው ኢምራንና 1 ሚሊዮን እናስገባና ከእፎይ ጋር ይወያይልን የሚል ነገር አምጥቷል። ግራ ቢገባቸው እኮ ነው። ይሄ ምንም እኮ ደግሞ ዕውቀት የሌለው ልጅ እኮ ነው፣ ገና ህፃን ዓመት ያልሞላው ልጅ ነው ይሄ ኢምራን የሚባለውና ዕውቀት ያለው ነው ይመስላቸው። ላይቭ ከፍቶ ዝም ብሎ ስለሚዋሽ ዕውቀት ያለው ነው ይመስላቸው። ስነ ምግባር ራሱ የለውም ይሄን ልጅና እንቀጥል እስቲ። ይሄ ሰውዬ ራሱ አላህ ይሮጣል ብለህ ታምናለህ አታምንም? ይሄንን ክሊር አድርግልኝ። እኔ ልጀምርልህና እግዚአብሔር በደመናታችን ይወርዳል በኪሩቤል ላይ ሆኖ በረረ። አውጥለት መጽሐፉን ትንቢተ ሚልክያስ ላይ እግዚአብሔር መዝሙረ ዳዊት ላይም አለ በደመናታችን ይወርዳል። ቃል በቃል እግዚአብሔር በኪሩቤል ላይ ሆኖ በረረ ይላል። እንደሰማችኋቸው የዋሃብዮቹ መልሶች በእምነታቸው ሲያፍሩ አሁን የዋሃብዮቹ መልስ ምን እየሆነ ነው ያለው? አላህ ይሮጣል፣ እግዚአብሔርም ይሮጣል፣ በደመና ሆኖ ይሮጣል። ወይ ይሮጣል ብለህ ካመንክበት ማስረጃህን ማቅረብ ነው። አለዛም ማታምንበት ከሆነ አቂደተ ተንዚህ አላህ Subhanahu Wa Ta'ala የፈጠረውን ፍጡር አይመስልም ከሆነ ትክክለኛው ማስረጃ አመጣ አንተም ወደ ትክክለኛው እስልምና ተመልሰህ ሌሎችም እንዲመለሱ ማድረግ ነው ያለባችሁ። አላህ እግር አለው እግዚአብሔርም እግር አለው መልሱ ይሄ ነው። በቃ የመጨረሻ መልሳቸው ይሄ ነው ከሁን በኋላ ማለት ነው። እንደገና ደግሞ በጣም የተገረምኩበት ነገር ይሄ ሆሶ ገፈሬው እስካሁን ይሄን ያህል መቆየቱ ራሱ በጣም ይገርሞኛል። የዋሃብያ ኡስታዞች እኮ የሚቀያየሩት በወር ወይንም ደግሞ በአመት እንዴ ከተባለ አመት 2 አመት ነው የሚቆዩ። ከዛም በኋላ ይቀየራሉ ሌላ አዲስ ኡስታዝ። አሁን ሆሶ ገፈሬው የሚባለው በጣም አሳፍሯቸው ምንም ዕውቀት እንደሌለው ተገንዝበው ሌላ እስኪ ተቀያሪ ኢምራን የሚባል ደግሞ የነሱ ዑለማን በምን መሰላችሁ በፎሎ ነው እንዲህ ብለን እናስገባውና ደግሞ እሱ ዒልም ይታይ መሪያችን እሱ ይሆናል ተብለው እየተታገሉ ሁላቸውም ደንቆሮ ናቸው። ምንም የሚያውቁን ነገር የላቸው። መቼም ያው ዙሮ እንግዲህ አርጉትና ደግሞ ውት እንጂ ያው ከአላህ Subhanahu Wa Ta'ala ግማሽ ክፍለ አካል መስጠት ነው። ግማሽ ክፍለ አካል መስጠት፣ ግማሽ ክፍለ አካል ደግሞ አናቅም አልተገለጸልንም ነው። ከዚህ ውጭ ምንም ሌላ እኮ የዋሃብያ ዑለማ እኮ ምንም የምታመጡ ነገር የላቸው። ቢላህ ባላህ ምን ለምነግራችሁ ትክክለኛ ሙስሊም ብትሆኑ ማለት ነው ትክክለኛ ሙስሊም ብትሆኑ በካፊሮች እንዲሆናችሁ አትጋለጡ። በካፊሮች እንዲሆናችሁ አትጋለጡም ነበር። ማንም ሙስሊም ፊት ማንም የሚቆም የለም። ምክንያቱም ጥሪት ያለ እምነት ስለሆነ የማያሳፈር እምነት ስለሆነ ማለት ነው። እንግዲህ ያው ነው እንደዚህ ያሏቸው ነው። ለምን የነሱ ሰዎች እንደምናቀርብላችሁ ግልጽ ነው ብዬ አስባለሁ። እኛ ስንነግራቸው የሙስሊም ጥላቻ ነው፣ ያው ኦርቶዶክሶች ክርስቲያኖች ሙስሊሞችን ስለሚጠሉ ነው ይላሉ። የነሱ ሰዎች ግን ራሳቸው በራሳቸው ምን እንደሚላቸው ምንም ዕውቀት እንደሌላቸው ሰይፍንና ረብሻን ይዘው በማህበራዊ ሚዲያም በሉት በዓለሙ በትክክለኛ ህይወት የሚኖሩ ሰዎች መሆናቸውን እንዲህ በራሳቸው ሰዎች ሲገለጹ ጥሩ ነው። እንቀጥል። ኢምራን በድጋሚ ከእፎይ ጋራ ሊወያይ ነው። የሚያስፈልገውም 1 ሚሊዮን ፎሎ መግባት ነው። ቻሌንጅ ጀምሩ። የመራችሁን ነው። የእናንተ አላማችሁ ሲጀመር እኮ ምን እንደሆነ ግልጽ ነው። በዚህ ንግግራችሁ ራሱ ማለት ነው። እፎይ ከምትሉ እፎይ ቤት ምንድነው ያላችሁ? እፎይ ክርስቲያን ነው አይደል እንዴ? በቃ እሱ ከአላህ ውጪ ነው አይደል እንዴ አምላኩ? እኛ ሙስሊሞች
እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያልን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎችም አዎ የነሱ ሰዎች ይንገሯቸው፣ ጥላቻ እንዳይመስል ነው። ስለዚህ ምንም እውቀት የላቸው ቢጨንቃቸው ነው ታች ላይ የሚሉት ማለት ነው። ማስረጃ መጣ ኦሮሞ 95 ላይ ማለት ነው ወገናችን። እዛ ላይ ግን አንቺ እንዳልሽው አይደለም ያሳያችሁ ምሳሌ ምንድነው? ምን አይነት እውቀት ነው ያለው? እስቲ የእንግሊዘኛና የአማርኛም ጽሁፎችም እኮ በትክክል የማይረዳ ልጅ ነውና እስቲ እንመልከቱ። ያው ኢየሱስ በስጋ መጣ ካለ በኋላ God blessed forever አሜን አለ። እግዚአብሔር ለዘላለም ይባረክ አለ። ማን የሚባረከው? እግዚአብሔር ነው እንጂ ኢየሱስ አይደለም። ወገናችን ዋሽተሻል ማለት መጽሐፍ ቅዱስ ዋሽቷል። ያው እንግሊዘኛ ብንመለከት ጋድ ብሎ የሚያስቀምጠው። ሁለተኛ እኔ በጣም ያሳቀኝ ግን ሮሜ ምዕራፍ 9 ላይ ጋድ ነው የሚለው። ጋድ ማለት አምላክ ማለት አይደለ እንዴ? ኢምራንዬ አምላክ ማለት አይደለ? ማስረጃ እኮ አላመጣም። በእንግሊዘኛ ሄዶ እንደዚህ ነው አለ። ኮመንተሪ ምናምን አላመጣም። አንድ ኮመንተሪ ለአብ ነው የሚል አታመጣም። ኦኬ አንተ በሄድክበት መንገድ ብንሄድም እግዚአብሔር ነው ብሎ ተናግሯል አይደለ? በስጋ የተገለጠው አምላክ እግዚአብሔር ነው አብ ነው። እስኪ ማስረጃ አምጣና ሳይ። የለውም ማስረጃ። ራሱ በራሱ ነው እየተረጎመ ያለው እንጂ በስጋ ተገለጠ የተባለው ክርስቶስ ነው እያለ አምላክ ማለት በእንግሊዘኛ ሄዶ አምጥቶ ይሄው በእንግሊዘኛ እኮ እንደዚህ ነው የሚለው አለ። በእንግሊዘኛ የጠራው ጋድ ማለት እኮ አምላክ ማለት ነው። ወደ አማርኛ ሲተረጉም ሌላ ትርጉም ያለው መስሎ ነው። ሮሜ ምዕራፍ 9:5 ላይ ሁላችሁም ገብታችሁ አንብቡ። የሚለው ምንድነው? አብ ሳይሆን የሚለው ክርስቶስ ምን ይላል? ይሄው ላንብብላችሁ። ምዕራፍ 9 ሮሜ ምዕራፍ 9 ከቁጥር ሮሜ ምዕራፍ 9 ከቁጥር 5 ላይ ምንድነው የሚለው? አባቶች አለ ለእነርሱ ናቸው አለ። ከእነርሱም ክርስቶስ በስጋ መጣ አብ ነው ብሏል። እስኪ ማስረጃ አምጣ። እግዚአብሔር ነው ብሏል። እስኪ ማስረጃ አምጣ። ክርስቶስ ነው የተባለው እርሱም አለ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እና በጣም ያስቃል ወገን። ምንድነው ሰምታችሁ? ያ በስጋ የተገለጠው የተባረከ አምላክ ነው። ቻችን ያው ኢየሱስ አምላክ ነው ብለሻል። ኢየሱስ ግን አምላክነቱ ሰብከ አቅም አምላክነቱን አውጆ ያውቅ። ክርስቶስ ኢየሱስ አምላክ አልተባለም ብሏል። ይሄው ፊልጶስ ምዕራፍ 2 ላይ ምን ብሎ ይናገራል? ከቁጥር 6 ላይ እርሱ አለ ክርስቶስን በእግዚአብሔር መልክ ሲኖር ሳለ አለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ምን ሲሆን የባሪያን መልክ ሲይዝ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረውም። ለምን? ማንም ሊቀማው ስለማይችል። ስለዚህ ይሄው ጌታችን ኢየሱስ ክርስቶስ ምን ተብሎ ተጠርቷል? አምላክ። ይሁዳ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ከቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞቹ ነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንና ብቻውን ያለውን ጌታችን ኢየሱስ ክርስቶስን ይክዳሉ። ይሄው ብቸኛ ጌታ ንጉስ ፈጣሪ ተብሎ ተጠቅሷል። ቅድም አምጥቼላችኋለሁ አይደለ? የት ዮሐንስ ወንጌል ምዕራፍ 1:3 ላይ ሁሉ በእርሱ ሆነ። ቆላሲስ ምዕራፍ 1 ከቁጥር 15 ላይ ብታነቡ ምን ብሎ ነው የሚናገረው? እርሱ የማይታይ አምላክ ምሳሌ ነው። ክርስቶስን የሚታዩት የማይታዩት በሰማይ ያሉት በምድር ያሉት ሁሉ በእርሱ ተፈጥረዋል። በማን? በክርስቶስ። እርሱ ግን አለ ከፍጥረት ሁሉ በኩር ነው ተብሎ ይኸው አሁን ምን አሳየኋችሁ? ኢየሱስ ክርስቶስ በነቢያቶችም በሐዋርያቶችም እንደተሰበከ ማስረጃ አምጥቼ አሳየኋችሁ። እስኪ አንተ አምጣና አሳየኝ። መሐመድ ከተናገረው ውጪ እስኪ ነቢያቶች ያመለኩትን አምጣና አሳየኝ። የለም ማስረጃ ሊያመጣ አይችልም። በዚህ እርግጠኛ መሆን ትችላላችሁ። እሺ አንደኛ የዮሐንስ መልእክት ምዕራፍ 5:20 ላይ እንደዚህ ይላል። ምዕራፍ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቁ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን ይላል። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። ማን ነው ይሄንን የሚናገረው? የዮሐንስ መልእክት ላይ ማለት ነው። ራእየ ዮሐንስ ምዕራፍ 1:7 ላይ እንደዚህ በማለት ይናገራል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ ክርስቶስ ነው የሚለው። ይሄው ክርስቶስ ያለና የነበረ የሚመጣ አልፋና ኦሜጋ እኔ ነኝ እያለ እየተናገረ ነው። ዝቅ ብላችሁ 18 ላይ ስታነቡ ምን ይላል? ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ እጁንም ጫነብኝ፣ እንዲህ አለኝ አለ አትፍራ፣ ፊተኛውና ኋለኛው መጨረሻው እኔ ነኝ። ሙቼም ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ማን ነው የሚናገረው? ክርስቶስ ኢየሱስ ማለት ነው። ዮሐንስ እንደዛ አለኝ ብሎ ነው እየተናገረ ያለው። ሌላ ስለ ክርስቶስ ኢየሱስ አምላክነት የዮሐንስ ወንጌል ምዕራፍ 5 ላይ ገብታችሁ ማንበብ ትችላላችሁ። ዮሐንስ ወንጌል ምዕራፍ 5:17 ጀምሮ እንደዚህ ይላል።
ይኸውላችሁ ኢየሱስን ግን አባቴ እስከዛሬ ይሰራል እኔም ደግሞ ሰራለሁ ብሎ መለሰላችሁ ይላል። ማን ነው የሚሰራው? አብ። በሰንበት የሚሰራው እግዚአብሔር ነው። ስለዚህ አባቱ የሚሰራው ነገር ሁሉ እንደሚሰራ ክርስቶስ ኢየሱስ ተናገረ። እንደውም ዮሐንስ ምን ይላል መሰላችሁ 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ይላል። ፊልጶስ ምዕራፍ 2 ላይ እንደዚህ ይላል ከቁጥር 6 ጀምሮ ቅድም ያላነበብኩትኝ እርሱም ይላል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ክርስቶስ የባሪያን መልክ ሲይዝ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ማንም ሊቀማው ስለማይችል ስለዚህ ይሄው ክርስቶስ ኢየሱስ እግዚአብሔር እንደሆነ አምላክ እንደሆነ በግልጽ የሐዋርያት ሥራ ምዕራፍ 28 ላይ እግዚአብሔር ብሎ ሲጠራው እናያለን ማለት ነው። ይሄው እኔ ማስረጃ አምጥቼ እንዳሳየሁት ሁሉ አንተም ልክ እንደኔ ማስረጃ አምጥተህ የኢየሱስ ክርስቶስ አምላክ አይደለም ስትል አሳየኝ። አንደኛ ጢሞቴዎስ ቅድም ያነበብኩላችሁ ላንብብና ልጨርስ። 3:16 ላይ ለዚህም ኮመንተሪ ያመጣል። ውሸት ካለ ኮመንተሪ ያመጣና ያሳየኝ። እኔ ግን 10 ኮመንተሪ ያመጣለታል ለክርስቶስ እንደሆነ ምን ይላል? እግዚአብሔርን አለ የመምሰር ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ለማን ነው የሚናገረው? ለክርስቶስ። በነገራችን ላይ ይሄንን እግዚአብሔር ተብሎ የተነገረ በስጋ ይገለጣል ተብሎ የተነገረለት ክርስቶስ እንደው በብሉይ ኪዳን አሳይቻለሁ በነቢያቶች መጽሐፍ። እስኪ ያሳየኝ እሱ በነብይና በሐዋርያት መጽሐፍ ያምጣና ያሳየኝ እንጂልና ተውራት። እናመሰግናለን እህታችን ትንሿን። አዎ ለክርስቶስ አይደለም አይደለ? እንግዲህ አሁን ይሄንን ያክል እንትን ሰጣችሁ ማለት ነው። እዛ ቁጭ አድርጋለሱ። አዎ ባይዘወይ ዛሬ እርገት ነው። ይቅርታ ረስቼው በመግቢያዬ ላይ እንኳን አደረሳችሁ ሳለል እንኳን አደረሳችሁ እንኳን አደረሰን። ስለ እርገት የሆነ ቪዲዮ አለ። ቪዲዮ ትንሽ ረዝሞብኛል ዛሬ መረጃዎች ነበሩ። ወይስ እስቲ አንድ እንጨምርና ይሄን እንትንም በለው እንቋጫው እስቲ። ያው ይሄ ኢምራን የሚባለው ዕውቀት ያለው የሚመስላቸው ብዙ ሰዎች ስላሉ ዕውቀት እንደሌለው ለማሳየት ነው። እስቲ ሙስሊሞች በገነት መኪና እያማረጣችሁ ትነዳላችሁ ይሏቸዋል። ተዘጋጁ እንግዲህ አሁን ለመንዳት። የመኪና አይነት ሊሆን ይችላል። ዚፕ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ እዛ። ወላሂ ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁ ሊያን الجمعه ሚቢያን ጁምዓ ቀን ሁሌ ገበያ አለ። አላህ ይዛስ ይበለ። አብሽሩ እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ ጀነት ላይ ትንበሸበሻላችሁ ወላሂ። لزم ነው يقول ربي جل وعلا ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم إلى الله جل وعلا. الله إذا سيب لنا ولكم فيها ما تشتهي أنفسكم لن أنت بجنة نفسياتشو ياشاتشو نقر الله ياشاو نقرني الله الدنيا له سبحانه وتعالى عندي تمنيته يعطاه نقر هلا زعل أبشر ولكم فيها ما تشتهي أنفسكم يمبل عينة ليون الشلال يمتت عينة ليون الشلال يملابس عينة ليون الشلال يمكين عينة ليون الشلال زيب فيراري يالا بوغاتي يالا أرلاندي النزين من داتي الشالكو أبشر تندو اللزة والله ولكم فيها ما تشتهي أنفسكم ولكم فيها ما تدعون ቁጭ ብላችሁም የሆነ ነገር አስባችሁ የምትጣሩት ነገር ማለላችሁ ቁጭ ብላ የሆነ ነገር ትዝ ይልህና እንዲህ ስትል ማሻአላህ አንተ ጋር ያለው እኔ አይደለሁም ነብዩና አለይሂ ሰላቱ ወሰለም ያሉት። አላህ ማለነ ይሄንን ያዘጋጀው መጨረሻው አያውን ሲዘጋ ምን አለ? ኑዙለን من غفور رحيم። ይህ ከአማያኒ ማለት ነው ከአዛኙና ሩህሩህ ከሆነው ጌታ ለጀነት ሰዎች የተዘጋጀ ድግስ ነው። የድግሱን ባለቤት እኔ ነኝ ይላል አላህ። እኔ ነኝ የደገስኩላችሁ። ይሄ ነው እየጠበቀን ያለው ወላሂ። አብሽሩ ዱንያ በብዙ መንገድ ጭንቀቷ በስቶብንም ተዓቧ መከራዋ ቢያለፋንም ቢሰባብረንም
ይሄን አልፈን አላህ Subhanahu Wa Ta'ala ይፈቀደልን እንደሆን ይሄንን ሁላ ምንረሳበት ዓለም እየሄድን ነው ኢንሻአላህ ተዓላ አላህ ይዛስ ይበለን አላህ ይሄን ነው የሚመስሉት እንግዲህ አሁን ስጋዊ ነገር ቡጋቲ ተነዳላችሁ እንግዲህ አሁን ተዘጋጁ በገነት BMW የለም ቴስላ በጣም እኮ እንትን ነው ብዙ ስለሚታወቅ ብዙ ሐሳብ መስጠት አያስፈልግም አንዳንዶች እንደዚህ አይነት ሴቶች አሉ በገነት ላይ እንዲ ሆኑ ብዙ ጭምልቅልቅ ያለ ነገር ስለሆነ የሚናገሩት እንደው ማቅረቡ ራሱ ይከብዳል ግን ያው ማወቅም ስላለብን ምን እንደሚሉ ሐሳባቸው ምን እንደሆነ ስጋዊ ብቻ እንደሚያስቡ ለማሳየት ነው ያው ይበቃናል ለዛሬ ያው መረጃዎች በጣም ብዙ አሉ ነገር ግን የሰዓት ጉዳይ እንደው ማብዝቻለሁ እጅጉን በጣም ይቅርታ ለማለት እወዳለሁ በጣም በስቷል ሰዓቱም ሂዷል በጣምና እስከዚህ ሰዓት ድረስ በትዕግስትም ስለተከታተላችሁኝ እጅጉን በጣም አድርጌ አመሰግናለሁ የዩቲዩብ ቻናሉን ላይክ ሰብስክራይብ አድርጉልን ቪዲዮ ሲሰራ ቀላል አይደለም መብራቱ አለ ምን አለ መብራት ላይ ቆመ ለረጅም ሰዓት እንደዚህ መቀመጡ አድካሚ ነው ከዛም ቀጥሎ ኤዲቲንግ አለ ምን አለ ማስተካከሉ ስለዚህ በዛም ትንሽ እንትን ቻሌንጅ ስላለው ሰብስክራይብ አድርጉልን የዩቲዩብ አልጎሪዝም እንደሚያሳየኝ ከሆነ ሰብስክራይብ አድርገው ቻናሉን የሚመለከቱ 5.3% ብቻ ናቸው ስለዚህ እባካችሁን ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ለብዙዎች እንዲዳረስ አድርጉልን ሐሳብና አስተያየት ካለ በመልእክት መስጫ ሳጥኑ ላይ አስቀምጡልን እንመለከተዋለን እስከዚህ ሰዓት አብራችሁን ስለነበራችሁ እናመሰግናለን በቀጣይ እንገናኛለን እስከምንገናኝ ድረስ ተርቆዩልን እጅጉን በጣም አመሰግናለሁ ዛሬ